ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። ሰላም፣ ፍቅር፣ አንድነት፣ ተስፋ በያላችሁበት ለሁላችሁ በሁሉም ስፍራ እንዲሆን እየተመኘን የዛሬውን የአብሪ ፕሮግራም አቀርብላችኋለሁ። አብሪ ዛሬ የምታተኩረው ያው ትናንትና ግንቦት 16 ቀን ሻዕቢያ ኤርትራን ከኢትዮጵያ የገነጠለበትን ቀን እያከበረ ነው እና ይህንን የነጻነት ቀን እያሉ ነው የሚያከብሩት። ይሁንና ኤርትራ ከነጻነት ይልቅ ወደ ባርነት የገባችበት በሚል ራሳቸው የኤርትራ ምሁራን የገለጹበት ሁኔታ አለ። ምክንያቱም ኤርትራ በኢኮኖሚ አልበለጸገችም፣ በዲሞክራሲ እና በነጻነት አልዳበረችም። ዲሞክራሲ አልሰፈነም፣ ህዝቡ ነጻነት አላገኘም። ህዝቡ በጭቆና በባርነት ውስጥ ነው ያለው። አንድ ፕሬዝዳንት 35 ዓመት ሙሉ ሳይቀየር ነው ያለው። ህገ መንግስት የላትም። በብሔራዊ ውትድርና ዜጎች በግዴታ ይገባሉ፣ ብዙ ዜጎች ይሰደዳሉ። ኤርትራ ውስጥ ወጣት የለም እና እንደዚህ አይነት በአምባገነን ስርዓት እየተቀጠቀጠች ምንም አይነት የኑሮ ወይም የኢኮኖሚ የህዝቡ የህይወት ለውጥ ሳይገኝ ዝም ብሎ የሚከበር ነጻነት ሳይሆን ባርነት ነው እና በምርጫው ጊዜ ነጻነት ወይስ ባርነት ተብሎ ነጻነት ብሎ ነበር የመረጠው። አሁን ግን ተቃራኒው እየሆነ ነው። ያኔ ህዝቡ ያልመረጠው ባርነት ነው አሁን ተግባራዊ እየሆነ ያለው የሚሉ ሰዎች ኤርትራ አሁን ያለችበትን ሁኔታ ከኢትዮጵያ ጋር እያነጻጸሩ ይገልጹታል። ኢትዮጵያ ባለፉት ዓመታት በተለይም ለውጡ እውን ከሆነበት ጊዜ ጀምሮ ባለፉት 8 ዓመታት ያሳየችው እድገት እጅግ ከፍ ያለ ከመሆኑ አንጻር እንዲሁ ቁልቁል ያደገችው ኤርትራ ስትነጻጸር ኤርትራ ለዜጎቿ ገሃነም ነች ብለው ነው እነዚህ ተንታኞች የገለጹት። እና ደግሞ እውነቱንም ስንመለከት እውነታው ይሄ ነው ያለው ሁኔታ። ኢትዮጵያ በጣም ብዙ ታላላቅ ፕሮጀክቶችን አሳክታለች። ከህዳሴው ግድብ ጀምሮ እንዳያችሁት የኒውክሌር ኃይል ግንባታ ጀምራለች። ነዳጅ አውጥታ የተፈጥሮ ጋዝና የነዳጅ ድፍድፍ በጅቡቲ ለውጭ ገበያ ለማቅረብ እና የተጣራ ነዳጅ ደግሞ እንደገና በሌላ መስመር ወደ ኢትዮጵያ ለማስገባት እየዘረጋች ነው። ኢንፍራስትራክቸር እየዘረጋች ትገኛለች እና ኤርትራና ኢትዮጵያን በማነጻጸር ኢትዮጵያ እኮ እንደዚህ ታላላቅ ፕሮጀክቶችን አሁን እያደረገች ነው። አሁን ከጅቡቲ እንደዚህ የተጣራ ነዳጅ ታስገባለች፣ እንደገና ወደ ውጭ ገበያ ትልካለች የሚል ጽሑፍ ስር አንዱ ኤርትራዊ ውሸታችሁን ነው፣ ይሄ ህዝቡን ለማታለል ብልጽግና የፈጠረው ነው እንጂ ኢትዮጵያ ጋዝ፣ ነዳጅ ድፍድፍ የሚባል የላትም። ቢኖራት ኖሮ አሁን ላለው ችግሯ ታደርስ ነበር። እንዲህ ህዝቡ በነዳጅ እጥረትና በዋጋ ንረት እየተሰቃየ ብሎ ጽፎ፣ አንደኛው ደግሞ ምን ቢለው ጥሩ ነው ኮሜንት ላይ እንደ እናንተም እኮ ወደ ሌላ ሀገር የምትልኩት ነገር አላችሁ፣ እናንተም ጋር የእናንተን እድገት የሚገልጽ ተግባር እኮ መንግስታችሁ እያከናወነ ነው። ለምሳሌ ትጥቅ ተተኳሽ ለፋኖ ለወያኔ እየላካችሁ ነው። ስለዚህ እኛም እኮ እንደዚህ እየላክን ነው ብለህ እኮ መኩራት ትችላለህ እና እንደዚህ ከምትቆለጨለጭና ከምትመቀኝ ተግባራችሁ ይሄን ነው ያሳካችሁት ብሎ ጽፏል። እውነት ነው እና እንደዚህ አይነት የማይነጻጸሩ ናቸው ባይዘው ሁለቱ ሀገራት እና
አንዳንድ ጊዜ እኛ ከኤርትራ ጋር በወንድማማችነት በሰጥቶ መቀበል በምናምን የሚለው ደም የሚያፈላው በዚህ ምክንያት ነው። ከሞተ ከወደቀ ሀገር ጋር ያሳካው ነገር ኢትዮጵያን ማስገንጠል ብቻ ከግብፅ ተቀጥሮ የፈጸመው ተልዕኮ ማለት ነው። እና ሰሞኑን እንግዲህ እነሱ ይሄንን በሚያከብሩበት ጊዜ አዲስ አበባ ላይ ያሉትን ሁኔታዎች እያያችሁ ነው። አዲስ አበባ ሞቅ ደመቅ ብላ ተውባ አምራ የውጭ ሰዎችን ቀልብ እየሳበች ነው። እና ሰሞኑን ወደ ኢትዮጵያ ጎራ ካሉት እንግሊዛውያን መካከል አንዷ እንስት እንግዳ ምን ብለዋል? I thought we are going to ኢትዮጵያ አሉ። ወደ ኢትዮጵያ እየመጣሁ ያለሁ ነበር የመሰለኝ አሉ። ከዛ በኋላ ሌላኛው ምን አላቸው? What makes you say this? isn't ኢትዮጵያ ብሎ ጠየቃቸው። ለምን እንደዚህ ያልሽ? ይሄ ኢትዮጵያ አይደለም እንዴ አላት። አይ እንግዲህ እሳቸው ያሉት ኢትዮጵያ የመጣ መስሎኝ አሉ። ታዲያ ይሄ ኢትዮጵያ አይደለም እንዴ? ኢትዮጵያ አይደለም ያለሽ ማን ነው ብሎ በመገረም ጠየቃቸው። ይሄ ማለት የኢትዮጵያ ለውጥ ማመን አቅቷቸው ነው። አያችሁ። አሁን ይሄን አስመልክቶ አንድ ሰው ያጋራውን አጭር ጽሑፍ ላንብብላችሁ። አዎ ይሄ ሚሊዮን ሳይሆን የቢሊየን የዓለማችን ሕዝብ ሊለው የሚችለው እውነታ ነው። ኢትዮጵያ ለማኝ፣ ድሃ፣ ረሃብተኛ፣ በድንቁርናና በኋላ ቀርነት የምትታወቅ ዓለም ረሃቧን ያስታግሳላት እየዞረ የሚለመንላት ከጦርነት በቀር ሰላምና ደስታ የሌላት ችጋራም እየተባለች የምትጠቀስ ሀገር ነበረች እና አሁንም እንደዛ የሚያስቧት ሰዎች አሉ። ኢትዮጵያ የማያውቋት ቀርበው እስኪያዩዋት ዛሬ ማለት ነው ዳሰው እስኪረዷት ድረስ አዎ የተሰጣት ስምና የተጻፈለት የዓለም ታሪክ ይኸው ነው። እሱ ብቻ አይደለም። የራሷ ዜጎች ራሳቸው ኢትዮጵያውያኑ ከችጋሯ በስተቀር ከልመናዋ በቀር ከጦርነቷ በቀር ከቆሸሸው መንደሯ በቀር መልካም ነገሯ እንዲወራ አይፈልጉም። ሰላምም እንዳላት መልካም ገጽታም እንዳላት ዛሬም ብዙ አስደሳች ገጸ በረከቶች እንዳሏት ዓለም እንዲያውቅ የማይፈልጉ ብዙ የራሷ ዜጎች ጭምር አሉ። በጣም የሚያናድደው ይሄ ነው። የራሷ ዜጎች ጭምር አሉ። ለዚህ ነው ወደ ኢትዮጵያ ድንገት ጎራ ያሉ የሌላው ዓለም ሰዎች ይሄማ ኢትዮጵያ አይደለም፣ አውሮፕላኑ በስተት ነው አውሮፓ ይጣለን ብለው እስኪደነጋገሩ ድረስ ግራ የሚጋቡት እንጂማ ሀገሬ ችግሯን ብቻ እናስብ፣ ድህነቷን ብቻ እናስታም ካላልን በቀር ውብ ሀገር፣ የበለጸገች አገር የምድር ገነት ሆናለች። በአሁኑ ሰዓት የምድር ሲኦል ከሆነችው ኤርትራ ጋር የባህር በራችንን ለቀሙን ሰዎች ከቀይ ባህር እንድንወጣ ላደረጉን ሰዎች በባርነት በአሽከርነት ያገለገለው ኢሳያስ ኤርትራን የምድር ሲኦል አድርጓታል። ስለዚህ የምድር ሲኦል እንደሆነች ሀገር ኢትዮጵያም እንድትወድቅ፣ እንድትዋረድ፣ እንድታንስ፣ እንድትኮስስ የሚመኙ ሰዎች አሉ እና ኢትዮጵያ ውስጥ እንደዚህ አይነት ድምቀት እንደዚህ አይነት ውበት ከሚመጣ ይልቅ ኢትዮጵያ በዚህ ደረጃ ከምትወደስ ከምትሞገስ ይልቅ በነውጥ እንድትፈርስ በነውጥ እንድትበጠበጥ የሚፈልጉ ኃይሎች አሉ እና የፕሮግራማችን መግቢያ ላይ የሰማችሁት የዚህ የባንዳ ድምፅ ለምን የኬንያዎችን ተምሳሌትነት ወስደን ኢትዮጵያን አንበጠብጣትም ይላል። ልክ ኬንያ ያለው ወጣት ለመረበሽ እና ለመበጥበጥ ንብረት ለማውደም ነው አደባባይ ወጥቶ ሲረብሽ የነበረው። ኢትዮጵያ ውስጥ ያለው ወጣት ደግሞ በትልቅ ስክሪን ስታዲየም ያለ እስኪመስለው ድረስ የአውሮፓን እግር ኳስ ተመልክቶ እና በእግር ኳስ የተሰማውን ደስታ በአርሴናል ድል ሲፈነድቅ አይተናል። በቃ ይሄ ስሜት ነው። የኢትዮጵያ ሕዝብ እግር ኳስ ይወዳል። የሀገሩ እግር ኳስ በዚህ ደረጃ ውጤታማ አልሆነለትም። አንፎርቹኔትሊ ወደፊት ይሆናል።
ይሄም ተስፋ አለ። ግን የሚደግፈውን ቡድን ደግሞ እንደዛ አደባባይ ወጥቶ በነፃነት ይደግፋል። እንዴት እንደ ኬንያ ህዝብ ለተቃውሞና መንግስት አንቀጥቅጦ ሀገር አንቀጥቅጦ መንግስትን ለመቀየር እንዴት አልተሰለፈም? ይሄ የማይረባ ህዝብ መረገም አለበት ይላል። ይሄን ህዝብ ብንረግም እንደው እንጠየቃለን ነው ይላል። ያንተ እርግማን ይደርሳል እንደ ያንተ ስንት ደም ያለብህ ስንት በሐሰት እየወነጀልክ ማለት በሐሰት እያነሳሳ የሐሰት መረጃ እየሰጠህ ያስጨረስካቸው ወጣቶች ደም አይፈረድም? እና አሁን ያንተ እርግማን ለራስህ ነው የሚሰራው እንጂ ለሌላ ሰው አይሰራም በእውነት። ስለዚህ ኢትዮጵያ እንደዚህ አይነት ደማቅ እንደዚህ አይነት የተዋበች እንደዚህ አይነት ሙገሳና ውደሳ እየወረደላት ያለች ሀገር ነች። ኤርትራውያኖች ቢታደሉ ከኢትዮጵያ ጋር ቢሰሩ ቢዋሃዱ ካሉበት አዘቅት ከሲኦል ህይወታቸው ይወጡ ነበር። አልታደሉም። ስለዚህ እኛ ባለፈው ደጋግመን እንዳልነው ፊታችንን ወደ ሶማሌላንደሮች በናፍቆት እየጠበቁን ነው። እጅግ በጣም በከፍተኛ ናፍቆትና ፍቅር እየጠበቁን ነው። ስለዚህ ከነሱ ጋር አብረን እናድጋለን። አብሮ ለማደግ የሚያስችልም በጣም በርካታ የተመቻቸ ሁኔታ አለ። ኢትዮጵያ ታብባለች፣ ትደምቃለች፣ ትዋባለች፣ ወደ ከፍታ ትወጣለች። ጠላቶቿ እያለቀሱ ይኖራሉ። በዚሁ የዛሬ ፕሮግራሜን አጠናቀቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።